ፈተናዎች ማለት ነገሮችን እንድንሄድ በውስጣችን ያለውን ፖቴንሻል በደንብ አድርገን እንድናወጣ በደንብ አድርገው የሚገፉን ምኖች ናቸው? ፑሽንግ ፓወሮች ናቸው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። በረከት ዘራቡክ ነኝ። ዛሬ ከኔ ጋር ፕሮብሌም ሶልቪንግ በሚል ርዕስ ላይ ቆይታ እናደርጋለን። እንግዲህ ፕሮብሌም ሶልቪንግ የሚለውን ነገር ዛሬ ከኔ ጋር ሼር ስናደርግ በጣም ብዙ ጊዜ ተጠቅሜ በጣም በብዙ መልኩ ያተረፍኩበት ስለሆነ ነው ዛሬ ላጋራችሁ የፈለጉት። በዚች በአጭር ደቂቃ ውስጥ የተወሰኑ ዋና ዋና የሚባሉትን ነገሮች ሼር አደርጋችኋለሁ። እንግዲህ ፕሮብሌም ሶልቪንግ ላይ የመጀመሪያው ዋነኛ ነገርና ብዙ ጊዜ ብዙዎቻችን ስንስትበት የነበረው ወይም ደግሞ እኔም እየሳትኩኝ ብዙ ጊዜ በችግሮቼ መድረስ ከነበረበት በላይ እንድቸገር እየሆንኩበት የነበረው ነገር ዋነኛው ነገርና እናንተ ትጠቀሙበታላችሁ ብዬ ዛሬ የያዝኩት ነገር ምንድነው? የመጀመሪያው ነገር the right attitude toward the problem። ትክክለኛ የሆነ ለችግሩ ትክክለኛ የሆነ ምልከታ ያስፈልጋል። እንግዲህ ለችግሩ ትክክለኛ የሆነ ምልከታ ማለት ምን ማለት ነው? በጣም ብዙ ጊዜ ችግር፣ ፈተና ወይም ደግሞ መውደቆች ምናምን ሲባል አእምሯችን ላይ ከልጅነታችን ጀምሮ ተስሎብን ያደገው ነገር በጣም ትክክል አይደለም። ፈተና ወይም ደግሞ ችግሮች ሲባሉ እኛን ለመጣል እኛን ብዙ ነገር ለማድረግ እኛን ለመጉዳት የሚመጡ ነገሮች አድርገን መመልከታችን ችግሮቻችንን ቶሎ እንዳንፈታ በጣም ትልቁ ማነቆሱ ነው። ትክክለኛው አመለካከት መጀመሪያ ግን ከያዘን በእርግጠኝነት ችግሮቻችንን መፍታት እንችላለን። መጀመሪያ ችግሩ ሲመጣ ችግሩ ለምን መጣ ተረጋግቶ ማየት፣ ተረጋግቶ መረዳት ያስፈልጋል። the right attitude ካለን በችግር ደረጃ ላይ አሁን ችግር ሲባል ብዙ ጊዜ አእምሯችን ላይ ቶሎ ኔጌቲቭ ነገር ነው የሚመጣው። ግን ደግሞ ፈተናዎች ናቸው። ባይ ዘ ወይ አሁን ዓለማችን የደረሰችበት ይሄን የመሰለ ትልቅ እድገት እንድትደርስ ምክንያቱ ፈተና ነው። ዓለማችን ላይ ያሉ አሁን ራሱ እየተቀረጽኩበት ያሉት ይህም ካሜራ ጭምር በብዙ ችግሮች ውስጥ በብዙ ፈተናዎች የወለዷቸው የቴክኖሎጂ ውጤቶች ናቸው። በዓለማችን ችግርና ፈተና ባይኖር ኖሮ በእርግጠኝነት በስቶን ኤጅ ጊዜ ላይ እንደነበርነው እንቀር ነበር ብዬ አስባለሁ። ፈተናዎች ማለት ነገሮችን እንድንሄድ በውስጣችን ያለውን ፖቴንሻል በደንብ አድርገን እንድናወጣ በደንብ አድርገው የሚገፉን ምኖች ናቸው? ፑሽንግ ፓወሮች ናቸው። ወደፊት የሚገፉን ናቸው ከተረዳናቸው ማለት ነው። እንዲህ ብለን ከተረዳነው ማለት ነው። ብዙ ጊዜ ልብ ብላችሁ ካያችሁ አንድ የሚያስቀኝ ነገር አለ ሳስበው። በዓለማችን ላይ ሁለት አይነት ሰዎች አሉ። አንደኞቹ በችግር ምክንያት ተሸክመው የሚበሉ ሰዎች አሉ። ችግር ነው እያልኩኝ ወይም ደግሞ መጥፎ ነው እያልኩኝ አይደለም፣ ግን ደግሞ ባላቸው የኢኮኖሚ ደረጃ ተሸክመው የተወሰነች ገንዘብ እየሰበሰቡ የሚኖሩ ሰዎች አሉ። በተቃራኒ ደግሞ ሆን ብለው ጂም ሄደው ገንዘብ ከፍለው ደግሞ ብረት የሚሸከሙ ሰዎችም አሉ። አይገርምም? ሁለት አይነት እዚች ዓለም ላይ ሁለት አይነት ኑሮ። እንግዲህ ምርጫ ነው ተሸክመህ እንድትበላ ወይም ደግሞ ከፍለህ እንድትሸከም የሚያደርግህ። እዚህ ላይ ግን ዋና ማውራት የፈለኩት ነገር ምንድነው? ጂም ቤት ላይ የሚሄደው ሰው እስቲ ልብ ብላችሁ እዩ። ጂም ቤት ላይ አንድ ሰው ሄዶ ብረት ሲያነሳ ብረት የሚያነሳው ምን ለማድረግ ነው? ጡንቻ ለማውጣት ነው አይደለ? ጡንቻ ለማውጣት ነው ወይም ደግሞ የተስተካከለ ተክለ ሰውነት እንዲኖረው ነው። ግን አንድ ሰው ጡንቻ ሲያወጣ ወይም ደግሞ የተስተካከለ ተክለ ሰውነት የሚኖረው ብረት ባነሳበት ቀን ወይም ደግሞ አንድ ወር ስላነሳ ወይም 2 ወር ስላነሳ ምናምን ብቻ አይደለም። ትክክለኛ የሆነውን ፈተና ሰውነቱ ላይ ትክክለኛ የሆነውን ፕሬሸር ሰውነቱ ላይ ማሳረፍ ሲችል ነው። ይሄ ማለት አንድ ወር ጂም ቤት ስለተመላለሰ ከአንድ ወር በኋላ የጂም ቤት ባለቤቱ መጥቶ እንግዲህ አንድ ወር ሞልቷል እንኳን ደስ ያለህ እንካ ይሆንላ ጡንቻ ይሆንና የተስተካከለ ሰውነት ብሎ አይሰጠውም። እንግዲህ ብረት በሚያነሳበት ሰዓት ላይ ስፖርት በሚሰራበት ሰዓት ላይ ሰውየው በውስጡ ያለ መስሉ ነው ዲቨሎፕ የሚያደርገው። አዲስ የሚጨመርለት የስጋ አካል የለም። ውስጡ ያለው ፖቴንሻሉ ዲቨሎፕ እያደረገ ቅርጽ እየያዘ ስርዓት እየያዘ ይሄዳል እንጂ የተስተካከለ ሰውነት ይሆናል እንጂ ማደግም ካለበት መፈርጠምም ካለበት ውስጥ ያለው መስል እየፋፋ ይሄዳል። ቅርጽ መያዝ ካለበትም ደግሞ ቅርጽ ይይዛል በብረቱ እንጂ አዲስ የሚጨመርለት ነገር የለም። ይሄን እስቲ ወደ ህይወታችን እናምጣው። ወደ ህይወታችን ስናመጣ የህይወትም ብረቷ ፈተና ነው። ፈተናዎችን በትክክለኛ መንገድ ተቀበለን በትክክለኛ መንገድ ካስተናገድናቸው ውስጣችን ያለው ፈጣሪ ውስጣችን ያስቀመጠውን ትልቁን ፖቴንሻል ምን ማድረግ እንችላለን? መጠቀም እንችላለን፣ ማውጣት እንችላለን ማለት ነው። ግን ይሄን ምን ልናደርግ እንችላለን? the right attitude ሲኖረን ነው። ፈተናው የመጣው ሊያሳድገኝ ነው። ፈተናው የመጣው ከፍ ሊያደርገኝ ነው። ፈተናው የመጣው የምፈልገውን ነገር ሊሰጠኝ ነው፣ የምፈልገውን ነገር ይዞ ነው ብለን ካሰብን በእርግጠኝነት በውስጣችን ያለውን ፖቴንሻል ገልጠን በጣም ብዙ ትርፍ የምናተርፍበት ሊሆን ይችላል። the right attitude ከሌለን ግን በዛ በመጣው ፈተና ጎንበስ ብለን የምንፈልገውን ነገር ሳናገኝ ተቸግረን መኖራችንን እንቀጥላለን።
ስለዚህ the right attitude toward the problem መያዝ በጣም ዋነኛው ፕሮብሌም ሶልቪንግ ላይ ዋነኛው ነገር ነው። መቼም ፈጣሪ ሰውን ሲፈጥር አንዱን ጎበዝ አንዱን ሰነፍ አድርጎ አልፈጠረም። ለሁሉም እኩል ፖቴንሻል ሰጥቶ ፈጥሯል። ታዲያ ለምንድን ነው አንዱ ስኬታማ ሲሆን አንዱ ሰነፍ የሚሆነው ወይም ደግሞ በህይወቱ ላይ ስኬታማ ሳይሆን የሚቀረው? ፈጣሪ አለያየቱ ስለሰጠ አይደለም። ያ ሰው ህይወቱ ላይ የመጡበትን ፈተናዎች ስኬታማ የሆነ ሰው ፈቶ ህይወቱ ላይ ይሄው አሁን የሚታዩትን ፍሬዎች አፍርቶበታል። ሌላው ደግሞ በዚህ መልክ ፈተና ሲመጣበት በፈተናዎቹ እያለቀሰ በፈተናዎቹ ተጭኖበት ላይ ሲያማርር ፈተናዎቹ እንዴት አድርጎ ማብራራት እንዳለበት ሲያስብ እንዴት እንደተቸገረ እንዴት ስኬታማ እንዳልሆነ እንዴት እድለቢስ እንደሆነ ቃሎችን እየመረጠና ሲጠጋግን እድሜ ልኩን ችግረኛ ሆኖ ይኖራል። ህይወታችን ላይ የሚመጡትን ነገሮች ግን ችግር ብቻ አድርገን ሳይሆን ይሄ ችግር ከጀርባው ይዞት የመጣው ትልቅ የሆነ እኔ የምፈልገው የጸሎቴ ምላሽ የሆነ ነገርን ተሸክሞ መጥቷል ብለን ማመን መቻል አለብን። ለምን በቅዱሳን መጽሐፍት ላይ ራሱ ብናይ በእስልምናውም በክርስትናውም ሰው ልጅ ፈተና የሚሰጠው በአቅሙ ልክ እንደሆነ ይገልጻሉ። ከአቅሙ በላይ ፈተና ሊፈተን ሰው አልተፈቀደም። ከአቅም በላይ እንድትፈተን ካልተፈቀደልህ ደግሞ በአቅም ልክ ነው የምትፈተነው። በአቅም ልክ የምትፈተን ከሆነ ደግሞ ምንድነው ያን ነገር ማሸነፍ የሚችል አቅም ስላለ ነው በውስጥህ ማለት ነው። ያንን አውጥተህ ስትጠቀምበት በህይወትህ ላይ ስኬታማ ትሆናለህ፣ ታሸንፋለህ። ስለዚህ the right attitude toward the problem በጣም ወሳኝና ወሳኝ ነው። ለምን ፈተናውና ችግሩ ምን እንደሆነ እንዴት እንደሆነ አእምሮክ ላይ ገና ሪዲዛይን አድርገህ ስለምትነሳ ኦፖርቹኒቲ ነው ብለህ ስትነሳና ችግር ነው ብለህ ስትነሳ ያለው የምትሰራውና የምትመልሰው መልስ ስለሚለያይ ማለት ነው። ስለዚህ the right attitude toward the problem የመጣው ፈተና ምንድነው? የመጣው ችግር ምንድነው? እንዴት አድርጌ ላስተናግደው ብለህ ስትነሳና በቃ እኔ እንዲህ ነኝ እድሜ ልክ እንዲሆኛለሁ ግንባር የለኝም አይሆንልኝም የ40 ቀን ድሌ ነው የ80 ቀን ድሌ ነው እያልን ቀን እየቆጠረን እንኳን ግን እንግዲህ በቆጠርነው ቀን ልክ ተርበን በቆጠርነው ቀን ልክ ከህልማችን እየራቀን እንሄዳለን እንጂ አዲስ የሚከሰት ምንም ነገር የለም። ስለዚህ ፈተናዎች ችግሮች ህይወታችን ላይ ሲመጡ የመጀመሪያው መያዝ ያለብን ነገር the right attitude toward the problem ትክክለኛ የሆነ አመለካከት ሊኖረን ይገባል በችግሩ ላይ ማለት ነው። አመሰግናለሁ። ቴንክ ዩ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።